በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበራችሁ የእግዚአብሔር ቤተሰቦች በዛሬው ዕለት ግንቦት 3 ቀን 2018 ዓ.ም የቅዱስ ሲኖዶስ አራተኛ ቀን ውሎን አስመልክቶ የውይይትና ውሳኔ የተደረገባቸውን አጀንዳዎች ከዚህ እንደሚከተለው እናቀርባለን። እንደሚታወቀው ቅዱስ ሲኖዶስ እስከ አርብ ቀን 3ኛ ቀን ውሎ ድረስ በተከታታይ ውይይቶችን ማድረጉና ውሳኔዎችን ማሳለፉ ይታወቃል። ቅዳሜ ግንቦት 1 ቀን 2018 ዓመተ ምህረት የእመቤታችን የቅድስተ ቅዱሳን ድንግል ማርያም በዓለ ልደት የሚከበርበት ስለነበር በዚህ ቀን የቅዱስ ሲኖዶስ ምልዓተ ጉባኤ አልተካሄደም። ይሄም ያው ትልቅ በዓል ስለሆነ በቅዱስ ሲኖዶስም እንዲሁ ተከብሮ ውሏል። በዛሬው ዕለት ግንቦት 3 ቀን ቅዱስ ሲኖዶስ አራተኛ ቀን ውሎውን ባደረገበት አራት አጀንዳዎች ላይ ውይይቶችን በማድረግ ውሳኔዎችን አሳልፏል። የመጀመሪያው በዛሬው ዕለት ውሳኔ ያገኘው አጀንዳ በሰሜን አሜሪካ የካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት የሆህተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ እና ቅድስት አርሴማ አንድነት ገዳም በስሩ ያቋቋመው የመንፈሳዊ ኮሌጅና የአብነት ትምህርት ቤት አስመልክቶ የተደረገ ውይይትና ውሳኔ ነው። ይህ አጀንዳ ቀደም ሲል በጥቅምት ወር 2018 ዓ.ም በሀገረ ስብከቱ ሊቀ ጳጳስ ለቅዱስ ሲኖዶስ ቀርቦ እንደነበር ይታወሳል። በወቅቱ ቅዱስ ሲኖዶስ አጀንዳውን በሰፊው በማየት የመንፈሳዊ ኮሌጁም ሆነ የአብነት ትምህርት ቤቱ ስርዓተ ትምህርት ተዘጋጅቶ ቴክኒካዊ የሆኑ የአስተዳደርና የመዋቅር ሁኔታዎች፣ አስተዳደራዊ የሆኑ አሰራሮቹ እንዲሁም ደግሞ መመሪያዎቹ በሚገባ ተዘጋጅተው ለመንበረ ፓትርያርክ እንዲቀርቡና በትምህርትና ማሰልጠኛ በኩል ታይተው ለውሳኔ እንዲቀርቡ መመሪያ መስጠቱ ይታወሳል። በዚሁ መሰረት በሰሜን አሜሪካ የካሊፎርኒያ፣ ኔቫዳና አሪዞና ሀገረ ስብከት በቅዱስ ሲኖዶስ በታዘዘው መሰረት ለትምህርት ቤቱ የተዘጋጀውን ስርዓተ ትምህርት 52 ገጽ የመንፈሳዊ ኮሌጅ ስርዓተ ትምህርትና አጠቃላይ መዋቅር 13 ገጽ ደግሞ የአብነት ትምህርት ቤቱን አሰራር የተመለከቱ ሰነዶችን ለመንበረ ፓትርያርክ ጠቅላይ ቤተ ክህነት አስቀድሞ ልኳል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤትም ለትምህርትና ማሰልጠኛ መምሪያ በመላክ ትምህርትና ማሰልጠኛ መምሪያ የቀረቡትን ሰነዶች በዝርዝር በማየት ከአስተያየት ጋር ለመንበረ ፓትርያርክ ጠቅላይ ቤተ ክህነት መልሷል። የመንበረ ፓትርያርክ ጠቅላይ ቤተ ክህነትም ከትምህርትና ማሰልጠኛ መምሪያ የቀረበውን አስተያየት በመሸኛ ለቅዱስ ሲኖዶስ አቅርቦ በዛሬው ዕለት ውይይት ተደርጎበታል። ቅዱስ ሲኖዶስም የቀረቡትን ሰነዶች በዝርዝር በማየት ለአብነት ትምህርት ቤቱም ለመንፈሳዊ ኮሌጁም ለአሰራር ምቹ የሚሆኑትን ሁኔታዎች በማየትና ከትምህርትና ማሰልጠኛ መምሪያ የቀረበውን የጥናት መግለጫ በንባብ በመስማት ውሳኔ አሳልፏል። በዚሁም መሰረት አንደኛ ስርዓተ ትምህርቱ የቅድስት ቤተ ክርስቲያናችንን ትምህርተ ሃይማኖት፣ ዶግማውን፣ መሰረተ እምነትን፣ ስርዓትና ቀኖናን፣ ታሪክና ትውፊትን በሚገባ በማደራጀት በተጠናከረ መልኩ አቀናብሮ የዲግሪና የዲፕሎማ መርሃ ግብሮቹንም በስፍር አጠቃሎ በማስቀመጥ ከመለኪያዎቹ ጋር አስተካክሎ በማዘጋጀት ስራ ላይ እንዲያውል የመንፈሳዊ ኮሌጁም ሆነ የአብነት ትምህርት ቤቱ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት እና ከቅዱስ ሲኖዶስ ጋር የሚያገናኛቸው የመዋቅራዊ ትስስር የተጠሪነት ጉዳዮችም እንዲሁ በግልጽ በመመሪያው ላይ እንዲቀመጡ መመሪያ በመስጠት ተዘጋጅቶ የቀረበው ስርዓተ ትምህርትና የአብነት ትምህርት ቤት መግለጫ በእነዚህ ማስተካከያዎች ታክለውበት በስራ ላይ እንዲውል ቅዱስ ሲኖዶስ መመሪያና ውሳኔ አስተላልፏል። ይሄም እንግዲህ ለቤተ ክርስቲያናችን በጥናቱ እንደተካተተው በሰሜን አሜሪካ ለሚገኙ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ገዳሙ በጣም ትልቅና በሰፊ ቦታ ላይ የተመሰረተ እንደመሆኑ ገዳማትና አብነት ትምህርት ቤቶች በሀገራችንም የተነጣጠሉ ስላልሆኑ ገዳማት ባሉበት ጠንካራና ትውፊታዊ ትምህርቶች የሚሰጡባቸው መሆኑን ግምት ውስጥ በማስገባት ይሄ ገዳም በጣም ሰፊ ወጪ ወጥቶበት በውጭ ሀገር በትልቅ ይዞታ ላይ የተመሰረተ የቤተ ክርስቲያናችን ሀብት እንደመሆኑ ትምህርት ቤትን ማካተቱ እጅግ በጣም ተገቢ መሆኑንም ከግምት ውስጥ በማስገባት ከዚያም በላይ ደግሞ ለቤተ ክርስቲያናችን ተልእኮ መስፋፋት ለሐዋርያዊ አገልግሎቷና ለቀኖናዊ ትውፊቷ እንዲሁም ለስርዓት አምልኮ ትምህርት ቤት ያለውን ትልቅ አስተዋጽኦ ከግምት ውስጥ በማስገባት ቅዱስ ሲኖዶስ ሰፊ ውይይት በማድረግ ከላይ የተጠቀሱትን ውሳኔዎች ወስኗል። በሁለተኛ ደረጃ የቅዱስ ሲኖዶስ ምልዓተ ጉባኤ
በተከታታይ 3 አጀንዳዎችን አይቷል። እነዚህም ከ3 አህጉረ ስብከት የመጡ የማጣራት እና የጥናት ሪፖርቶችን እንዲሁም የወጭና ገቢ የኦዲት ሪፖርቶችን በንባብ እና በአጣሪዎች የቀረቡ መግለጫዎችን በመስማት የተደረገ ውይይትና ውሳኔ ነው። የምስራቅ ወለጋ ሀገረ ስብከትን እንዲሁም የቄለም ወለጋ ሀገረ ስብከትን የጋምቤላ ሀገረ ስብከት ጽሕፈት ቤት የገቢና ወጪ የሂሳብ ሪፖርትን በተመለከተ ከአጣሪ በመንበረ ፓትርያርክ ጠቅላይ ቤተ ክህነት በከፍተኛ ባለሙያዎች ተጣርቶ የቀረቡ ሰነዶችን በመመርመር ውሳኔ ያሳለፈበት ጉባኤ ነው። እነዚህ የቀረቡ ሰነዶችም በጽሁፍ ሰነዶች ብቻ ሳይሆን በምስልና በድምጽ በቪዲዮ ታግዘው የቀረቡ ሰነዶች ነበሩ። ምልዓተ ጉባኤው ሁሉንም በጥንቃቄና በዝርዝር በማየት ተገቢ ውሳኔዎችን አስተላልፏል። በዚሁ መሰረት ከኦዲት ጋር የተያያዙ የጥሬ ገንዘብና የንብረት ቁጥጥር ውጤቶች በቀረበው ሪፖርት መሰረት በዝርዝር እያንዳንዳቸው ሁኔታዎች በመንበረ ፓትርያርክ ጠቅላይ ቤተ ክህነት ክትትል እየተደረገባቸው ሁሉም በአግባቡ እንዲፈጸሙና እንዲስተካከሉ ጉድለቶችም እንዲሞሉ ጥብቅ መመሪያ ጋር ውሳኔ ወስኗል። አስተዳደርን የተመለከቱ ከአሰራር ክፍተቶች ጋር ከመዋቅር አጠባበቅ ሕገ ቤተ ክርስቲያን ድንጋጌዎች ከማክበርና የቃለ ዓዋዲ አሰራርን ከመከተል ጋር የተያያዙትም ጉዳዮች እንዲሁ በመንበረ ፓትርያርክ በኩል የቤተ ክርስቲያኒቱን ሕግና ስርዓት የቤተ ክርስቲያናችንን ሕግና ስርዓት የቃለ ዓዋዲ ድንጋጌ የሕገ ቤተ ክርስቲያንን አሰራር በሙሉ ተከትለው እንዲሰሩ ጥብቅ ክትትል እንዲደረግ ስልጠናም ስምሪቶችም ወደ ቀደም ሲል ወደ ተጠቀሱት አህጉረ ስብከቶች እንዲደረጉ ምልዓተ ጉባኤው ውሳኔ አስተላልፏል። ከህግ ጋር የተያያዙ ጉዳዮችም በመንበረ ፓትርያርክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያ በኩል እንዲሁ በህግ አግባብ ክትትል እንዲደረግባቸው፣ ቀኖና ቤተ ክርስቲያንን የተመለከቱ ጉዳዮችም በቤተ ክርስቲያናችን ነባርና ሐዋርያዊ ቀኖና መሰረት ተገቢውን ክትትልና አፈጻጸም እንዲደረግባቸው ምልዓተ ጉባኤው በዛሬው ውሎው በ3ቱም አህጉረ ስብከት የቀረቡትን በጥልቀት በማየት ውሳኔ አስተላልፏል። ብፁዕ አቡነ ኤፍሬም የቡኖ በደኖ ሀገረ ስብከት ጳጳስ የሀገረ ስብከታቸውን እንደያዙ ሆኖ የቄለም ወለጋ ሀገረ ስብከትን ደርበው እንዲመሩም ቅዱስ ሲኖዶስ በዛሬው ዕለት ወስኗል። እንግዲህ በመንፈስ ቅዱስ የሚመራው በአባቶች አንድነት ውይይትና ውሳኔዎችን የሚያስተላልፈው የቅዱስ ሲኖዶስ ምልዓተ ጉባኤ ውይይቶቹን እንደቀጠለ ነው። በቀጣይ ቀኖች የሚኖሩትን ውይይቶችና ውሳኔዎችም አስመልክተን በተከታታይ መግለጫዎችን የምናስተላልፍ ይሆናል። እግዚአብሔር አምላካችን የአባቶቻችን አምላክ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።